ዘላለም ይባረክ። የእግዚአብሔር ቃል በማቴዎስ ላይ እንዲህ የሚል ቃል አለው። ይህንን ቃል ለብዙ ጊዜ አንብቤዋለሁ፣ ዛሬም ደግሜ አነበዋለሁ። እንዲህ ይላል መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በማቴዎስ ምዕራፍ 5 ከቁጥር 1 ላይ ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱን ወደ እርሱ ጠርቶ ቀርበው አፉንም ከፍቶ አስተማራቸው፣ እንዲህም አላቸው፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያትም የእነርሱ ናቸውና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡ የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖችም ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስታርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅም የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና እያለ ይናገራልና ይሄ ብፁዕ ናቸው ይሄን የሚያደርጉ እያለ ይናገራል። እኔ ግን ልናገር የፈለኩት ወዳጆቼ፣ ወንድሞቼ ዛሬ ከአሕዛብ እኩል ዛሬ ከሰይጣን ልጆች እኩል ዛሬ ከጨለማው ልጆች እኩል የምትሳደቡ ወይም ደግሞ ከእግዚአብሔር ወንጌል ይሄን የራቃችሁ ይሄን ወንጌል የማታማክሉ ለእናንተ ልናገር የፈለኩት ነገር እዚህ ጋር አንድ ነገር አለ። 13 ቁጥር ላይ እንዲህ የሚል ቃል አለ። እናንተ ይላል የምድር ጨው ናችሁ ይላል። አልጫ ቢሆን ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭም ተጥሎ በሰውም ከመረገጥ በቀርም እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትምና መብራታውን አብርተውም ከዕንቅብ በታችም አይደለም እንጂ በመቅረዝም ላይ ያኖሩታል፣ በቤት ላሉ ሁሉ ያበራልና። መልካሙን ስራቸውን አይተው በሰማይ ያለውን አባታቸውን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ። ይበቃል። ይሄንን ልፈልጌ ነው። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ። ወዳጆቼ፣ ወንድሞቼ፣ የአባቴ ብሩካን እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ ተብሎ የተጻፈው ለእኛ ነው፣ ለእግዚአብሔር ልጆች ነው እንጂ ለሰይጣን ልጆች አይደለም። የእግዚአብሔር ልጆች ደግሞ የእግዚአብሔር ብርሃን የሆነውን ወንጌል ደግሞ በቃላትም በዝማሬም በኑሮም ሊናገሩ ይገባል። ምክንያቱም ስጋ ደካማ ነው ብያቸዋለሁ፣ መንፈስ ግን ብርቱ ነው ብያቸዋለሁ። የሚያበረታ እግዚአብሔር በተቀደሰ መቅደሱ ላይ አለ ብያቸዋለሁ። እግዚአብሔር ይረዳል፣ እግዚአብሔር ያበረታል ብያቸዋለሁ። ስለዚህ እግዚአብሔር ባበረታቸው፣ እግዚአብሔር በረዳቸው፣ እግዚአብሔር ባገዛቸው ጊዜ የእግዚአብሔርን የመዳኑን ወንጌል መናገር አለባቸው። እኔ እናንተ መናገር አለብን። ስለዚህ ይሄን ወንጌል እንዴት ነው የምንናገረው ብለን ስናስብ የእግዚአብሔርን ቃል በእግዚአብሔር ምሳሌ ሆነን ወይም ደግሞ የክርስቶስን ምሳሌ እየተከተልን እሱን እየመሰልን ነው የምንናገረው። ምክንያቱም ጨውነቱ የሚጠቅመው የሆነ ቦታ ላይ ገብቶ ሲያገለግል ነው። ወይም ደግሞ ብርሃንነቱ የሚጠቅመው በጨለማ ላይ ገብቶ ሲያበራ ነው የሚጠቅመው። መልካም ሰው ደግሞ መልካም ነገር ከውስጡ ሲያፈራ ነው። ይሄ ነው ፍሬው። በፍሬያችሁ ታውቋቸዋላችሁ የሚለው። ስለዚህ እኛ ክርስቶስን የምንወክል እንጂ ሰይጣን የምንወክል አይደለም። ስሙ ለዘላለም ይባረክ። ጌታ ለዘላለም ይባረክ። ይሄንን ልነግራችሁ ነው። በምስራቅ በምዕራብ በሰሜን በደቡብ ያላችሁ የአባቴ ብሩካን የእግዚአብሔርን ወንጌል ነው ከትናንትናውም ዛሬም ነገ የምናግራችሁ። ይሄንን ወንጌል አገልግሉ፣ ይሄንን ወንጌል ስበኩ። ጌታ በነገር ሁሉ ይርዳችሁ። አምላኬ እንደ ባለጠግነቱ በልጁ በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይምላባችሁ። እወዳችኋለሁ።